ፓስተሮች ቁጭ ብለው መስበክ ትንሽ ይከብዳል፣ ግን እነሱን የረዳ ጸጋ ከኔ ጋር እንዳለ አምናለሁ። ስለዚህ ምን ነው ፓስተር በሰበከ ብላችሁ እንደማትጸጸቱ በኋላ የጠጣነው መንፈስ አንድ ስለሆነ አይኖ በእግዚአብሔር ቤት እግዚአብሔር ኦርደር አስቀምጧል። ብዙ ቦታ ኦርደር እንጠብቃለን፣ ግን የእግዚአብሔር ቤት ዝም ብሎ ነው የሚመስለን። በቃ ማንም ለምን እኔስ በተራ ይመስለናል። አገልግሎት በተራ ይመስለናል። አገልግሎት በራስ ፈቃድ በራስ ችሎታ ይመስለናል። ነገር ግን የእግዚአብሔር ቤት የቤቱ ጌታ ራሱ እግዚአብሔር ነው። ቤቱን የሚመራው እግዚአብሔር ነው። ለጥቅም ይሰጠዋል ይላል መንፈስ ቅዱስ። ለእያንዳንዱ ሰው ለጥቅም ይሰጣል። ስለዚህ እግዚአብሔር ለዚህ ቤተክርስቲያን ስላበዛው ጸጋ ጌታን እጅግ አድርጌ አመሰግናለሁ። ዛሬ ከኔ ጋር ፈጠን ብለን ባለችን አጭር ደቂቃ ውስጥ ከማይጠፋው ዘር ተወልደናል፣ ከማይጠፋው ዘር ተወልጃለሁ በሚል ሐሳብ የእግዚአብሔርን ቃል እንካፈላለን። እውነት ነው አይደል? ዳግም ስንወለድ ከማይጠፋው ዘር ተወልደናል። ከአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ምዕራፉን በሙሉ ሳይሆን አንዳንድ ቦታዎችን ነካ ነካ እያደረግን ከዛ ውስጥ የእግዚአብሔርን ሐሳብ እንሰማለን። ምዕራፍ 1 ቁጥር 23 እስከ 25 ያለውን ክፍል አብረን እናነባለን። እንደ ልማዳችን ለእግዚአብሔር ቃል ክብር ቆመን ይሄ ለሁላችንም የተነገረ በሁላችንም ሕይወት የሚሰራ የእግዚአብሔር ሕያው ቃል ክብር ለጌታ ይሁን። ሃሌሉያ። ስለዚህ እስቲ ሁላችንም አብረን እናነባዋለን። ከቁጥር 22 ጀምረን እናነባዋለን። ለእውነት እየተገዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ። ሥጋ ሁሉ እንደ ሳር ክብሩም እንደ ሳር አበባ ነውና፣ ሳሩ ይጠወልጋል፣ አበባውም ይረግፋል፣ የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይህ ነው። እግዚአብሔር አባት ሆይ እናመሰግንሃለን። የሁሉ ምንጭ አንተ ነህ። ሕይወትን ሰጠህን፣ ሕይወት የሚገኝበትን ቃልህን ሰጠህን። እናመሰግንሃለን። ሁል ጊዜ ወደ አንተ እንመጣለን። ጌታ ሆይ እንፈልግሃለን። ዛሬም ጥማታችን የምታረካ አንተ ነህ። ዛሬም ለጥያቄዎቻችን መልስ አንተ ነህ። የቤተ ክርስቲያን ራስ ጌታ ኢየሱስ ክርስቶስ ለአንተ ክብርን እንሰጣለን። ራስ ከሆንከው ከአንተ የሚፈሰው ኒውትሪሽን የሚፈሰው ጠል ትምህርትህ ጌታ ሆይ እያንዳንዳችንን ያረስርሰን። እያንዳንዱን ምድረ በዳችንን ጌታ ሆይ ያረስርስ። በቃልህ ኃይል ጌታ ሆይ ተገናኘን። በዚህ ቦታ ከኛ ጋር ስላለህ ተመስገን። እኔም የምናገርበትን ኃይልና ጥበብ ስጠኝ። ሁላችንም ደግሞ ያንተን ድምፅ ዲዘርን አድርገን መስማት እንዲሆንልን እንድትረዳን በኢየሱስ ስም ልባችን እንድትከፍት በኢየሱስ ስም ጸልያለሁ። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን። ይሄ የመጀመሪያዊቱ የሐዋርያው የጴጥሮስ መልእክት ነው። ሁላችንም እንደምናውቀው መጽሐፍ ቅዱሳችን ላይ ሁለት መልእክቶች አሉት ሐዋርያው ጴጥሮስ። አንደኛ መልእክትና ሁለተኛ መልእክት ተብሎ የተቀመጠ ሁለቱም እሱ የጻፋቸው እንጂ ኮንቴንታቸው ይለያያል። ይሄ የመጀመሪያው የተጻፈበት ዓላማ አማኞችን ለማበረታታት፣ አማኞችን ለማጽናናት
ምክንያቱም በዛ ዘመን የሚያልፉበት የነበረ በጣም ከባድ መከራ ነበር። ኔሮ የሚባል የሮም ንጉሥ ክፉኛ የሆነ ጥላቻ ነበረው ክርስቲያኖች ላይ፣ ቤተ ክርስቲያን ላይ ከነበረው ከባድ ጥላቻ የተነሳ በታሪክም ደግሞ የተጻፈ ነው። በጣም አመፀኛ ክፉ የተባሉ ነገስታት ታሪክ ውስጥ ስሙ ያለ ሰው ነው እና በሱ ዘመን ነበረች እቺ ቤተ ክርስቲያንና በጣም ከፍተኛ ስደት ላይ ነበሩ። ቁጥር 1 እና 2 ላይ ሲናገር ለተበተኑት ይላል እና ወደ መበተን ደረጃ ያደረሳቸው ያ ስደት ነበር፣ ያ መከራ ነበር እና ሐዋርያው ጴጥሮስ እነሱን ለማበረታታት ለማጽናናት የጻፈው መልእክት ነው እና ሁለተኛውን ስናይ ግን ሁለተኛው ጴጥሮስ ከሐሰተኛ አስተማሪዎች እንዲጠነቀቁ ማሳሰቢያ እና እንደ ማስጠንቀቂያ እንደ ምክር የጻፈው ነው። የፈርስት ሴንቸሪ ቤተክርስቲያን ፓስተር እንደመሆኑ ጴጥሮስ እንደገና ደግሞ ይህን መልእክት ሲጽፍ ሮም ውስጥ ነበር። ቅድም እንዳልኳችሁ የሮም ንጉሥ ያስነሳው መከራ በቃ ምድጃው እዛ ነው እና እሱ ከመከራው ምድጃ ላይ ተጥዶ ነው የሚጽፍላቸው። ተበትነዋል። እሱ ኤክስፒሪየንስ እያደረገ በነበረው መከራ ልክ ላይሆን ይችላል። ግን ይሄ ሁለት ምክንያት፣ አንደኛ የቤተ ክርስቲያን መሪ ነው፣ ሁለተኛ ደግሞ ከመከራው መሃል ውስጥ ነው እና የሚጽፍላቸው መልእክት ምን ያህል ለነሱ እንደሚያጽናና፣ ምን ያህል ኢንከሬጅ እንደሚያደርጋቸው፣ ምን ያህል እንደሚያበረታቸው መገመት እንችላለን። it was a lot ለነሱ ትልቅ ነገር ነበር እና በዚያ ጊዜ ይሄን በሚጽፍበት ጊዜ ጴጥሮስ ኦልሬዲ ጌታ ተናግሮታል። በቃ ያንተ የአገልግሎት ዘመን የምድር ቆይታ እያበቃ ነው ብሎ ጌታ አመልክቶታል እና በዛች መጨረሻ ሰዓት በቃ በጣም እንግዲህ እንደ መሪ ስታስቡት እንደገና ሽማግሌ ነው፣ ወደ 60 መጨረሻ 70 አካባቢ ነው ያለው። መጥኖ ጨምቆ በቃ ዋናው ነገር ብሎ ነው እየሰጣቸው ያለው። መልእክቱን ጀረናሊ ስናየው እኔ በጣም ኢንተረስቲንግ ሆኖ ያገኘሁት ነገር ማለት ነው በዚህ አይነት መከራ ውስጥ እያለፈ የሚጽፍ ወይ የሚጽፈውም የሚጻፍለትም በእንደዚህ አይነት መከራ ውስጥ እያለፉ ያሉ ሰዎች አይመስሉ። ምንም አይነት የሲምፐቲ ቃል የሆነ ታሳዝናላችሁ፣ አዝናለሁ፣ በጣም ያሳዝናል ምናምን የሚል ነገር አንድም ቦታ አታዩ። አይዟችሁ የሆነ ቻሉት በቃ እስኪያልፍ ያለፋል ምናምን የሚል ነገር የለውም። ይሄም ደግሞ ያልፍና ምናምን በቃ የሆነ የማጽናናት ይሄ ሲምፐቲ ነገር አንድም ቦታ አታዩ። ደግሞ ዝም ብሎ ደግሞ ባዶ ተስፋም አይሰጣቸው። በቃ ትጥሳላችሁ፣ ታሸንፋላችሁ፣ አልፋችሁ ትሄዳላችሁ፣ ትጠረምሳላችሁ ምናምን አይላቸው። ሲምፕሊ ማንነታቸውን ነው የሚነግራቸው። ይሄ ውጫዊ ሁኔታቸውን የሚያልፉበትን ነገር ሳይሆን ውስጣቸው ያለውን ማንነት፣ በክርስቶስ የሆኑትን ማንነት። ጌታ ይመስገን። ጠላት ሁልጊዜ አይነቱ ሊለያይ ይችላል። የሆነ በፈተና ይመጣል፣ በመከራ ይመጣል፣ አንዳንዴ በምቾት። በዚህ ዘመን አሁን በምቾት በእውቀት በስልጣኔ ነው፣ በቴክኖሎጂ ነው። ግን ሁሌ ግቡ አንድ ነው። አማኞችን የእግዚአብሔር ሰዎችን ብለስ የእግዚአብሔር ሰዎችን እውነት እየተናገርኩ ነው ማለት ነው። የእግዚአብሔር ሰዎችን ማንነት ማስጣል በቃ የጠላት አጀንዳው ሁል ጊዜ ነው። ከአዳም ጀምሮ የጀመረው
በእግዚአብሔር መልክ ተፈጥረዋል። በእግዚአብሔር ምሳሌ ተፈጥረዋል። ባለመታዘዝ ኃጢአት ውስጥ ካስገባቸው በኋላ እግዚአብሔር ላይ እንዲያምፁ ካረገ በኋላ የእግዚአብሔር መልክ ከነሱ ተለየ። ባለፈው አቤሎ ሼር ሲያደርገን ሁሉም ኃጢአትን ሰርተዋል፣ ምን ጎሏቸዋል? የእግዚአብሔር ክብር፣ ያ የእግዚአብሔር መልክ ሴፕሬት አደረጉ። ገንዘብ አለው ሰው እስካሁን ገንዘብ ጎደለው አላለም። ኢንቬንሽን አለው ሞልቷል፣ በቃ ቴክኖሎጂ ሞልቷል፣ ጥበቡ እውቀቱ ማአት ነው። እነዛ ሳይጎሉት የእግዚአብሔር ክብር ጎደለው። ግን እሱ ያኔ የተናገረ ሌላ አንድ ጥቅስ ትዝ አለኝ። ሰው ክቡር ሆኖ ሳለ ምን መሰለ ይላል? የሚጠፉትን እንስሶች መሰለ። በክብር ነበር የተፈጠረው፣ በእግዚአብሔር መልክ ነው የተፈጠረው፣ ግን የሚጠፋውን እንስሳ መሰለ። ዛሬ ሰው ከነ ቴክኖሎጂው፣ ሰው ከነ እውቀቱ፣ ከነ ሀብቱ፣ ከነ ስኬቱ አክት እያደረገ እየኖረ ያለው እንደ እንስሳ ነው። ሳይንስ በኢቮሉሽን ሰው እዚህ ደረሰ ይላል እንጂ አሁን እኮ ዲቮሉሽን ነው፣ ባክዋርድ ነው። አንዳንዴ እንስሳ ጋር የማይታይ ነገር ነው ሰው ጋር የምናየው ያለ ነው። የእግዚአብሔር ቃል ፕሮፌቲካል ነው እና ያኔ ሲናገር አይ ዶንት ኖ በዛ ዘመን ምን ያህል እንስሳነት እየተገለጠባቸው እንደነበር አላውቅም። ዛሬ ግን በዘመናችን በጣም የምናየው ነገር ነው። ምን ልላችሁ ነው? ጠላት ሁል ጊዜ በፈተናም በምቾትም ዋሬቨር ባገኘው ሚንስ ብቻ ከክርስቶስ ከዛ መልክ ከእግዚአብሔር ልጅነት ሊያወርደን ነው የሚፈልገው። ጌታን እንደተዋጋው እናውቃለን። ሰይጣን እኮ ያውቃል። ጌታ ኢየሱስ ገና ሲያዩ ጌታ ኢየሱስን አንተ ቅዱስ የእግዚአብሔር ልጅ ምን ልትለን መጣ? ልታጠፋን መጣን? እንደዛ ነው ያለ እና ዮሐንስ ሲናገር የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ምን ብሏል? ሰው ሊያጠፋው ስራውን ሊያፈርስበት እንደመጣ አውቋል። ስለዚህ ገና ሲያየው ማንነቱን ማስጣል ፈለገ። የእግዚአብሔር ልጅ ከሆንክ ከአይዴንቲቲው ሊያጎለው። ጌታ ኢየሱስ ደግሞ በእግዚአብሔር ጥበብ የተሞላ ራሱ የእግዚአብሔር ጥበብ የሆነ ነው። ክብር ለጌታ ይሁን። ማንነቴ ልታስጥለኝ በኢየሱስ ስም ሄድ ምናምን ያለ አልተቃወመም። በዛች 3 ዓመት ተኩል ውስጥ ሁልጊዜ አባቴ አባቴ የሰማዩ አባቴ ሲጸልይ ወደ ሰማዩ አባቱ አባቴ ነው የላከኝ። he was conscious of his sonship። በዘመኑ በእግዚአብሔር ልጅነት ማንነቱ ተመላለሰ። በእግዚአብሔር ልጅነት ማንነቱ አገለገለ። at the end of the day እንደተባለው የሰይጣንን ስራ አፈረሰ። ክብር ለጌታ ይሁን። ዛሬ እግዚአብሔር ይህን ጸጋ ያብዛልን። አምናለሁ ከቃሉ ጋር የእግዚአብሔር ጸጋ ይመጣል። አንዳንዶቻችንን ሊያስጥለን በጣም እየተጋ እንደሆነ ይህን መልእክት እየተዘጋጀው ከልጆቼ ውስጥ ልጅነታቸውን ሊያስጥል የሚፈልግ ማንነታቸውን ሊያስጥል የሚፈልግ ብዙ ነገር አላቸው ልጆቼ፣ ግን ማንነታቸውን ለማስጣል ጠላት እየተጋ ነው በዚህ ዘመን ሲለኝ መንፈስ ቅዱስን ሴንስ አረኩኝ። ዛሬ እግዚአብሔር በቃሉ ኃይል ይሰጠናል፣ እንደገና ያስታጥቀናል። በልጅነት መንፈስ እግዚአብሔር ይሞላናል። ክብር ለስሙ ይሁን። እግዚአብሔር በሲምፐቲ አያጽናናም። አሜን። እግዚአብሔር ከላይ ሆኖ እንዲል የምንጠብቅ ወገኖች ካለን አይልም። እግዚአብሔር የሚለው በልጁ የሆነውን ማንነታችንን ደግሞ ደጋግሞ ያሳስበናል። አሜን። ወንጌልን ደግሞ ደጋግሞ እየሰበከ ያጽናናናል። ሃሌሉያ። ያጽናናናል፣ ደግሞ ያጸናናል። ወንጌልን እየሰበከ ብዙ ጊዜ ወንጌል ለውጪ ነው የምንጠብቀው። ይሄ የወንጌል ዓመታችን ነው አይደል? እግዚአብሔር ለእኛም ነው ወንጌልን እየሰበከን እያጽናናን throughout this year
በእያንዳንዱ ሰርቪስ እግዚአብሔር እየተናገረን ያለው። ክብር ለጌታ ይሁን። እግዚአብሔር ወደ ጌዲዮን ሲመጣ ትዝ ይላችኋል። አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። ታሪኩን ያስታውሳል። ምድያማውያንን ፈርቶ ምን እያደረገ ነበር? ተሸሽጎ በወይን መጥመቂያ ውስጥ ስንዴ እየወቃ የማይሄድ ነገር እኮ ነው የሚያደርግ የነበረው። በጣም ኮንፊውዝ። አንድ ሰው ዝም ብሎ በዛ በኩል ቢያልፍ በጣም ነው የሚያዝንለት የሚመስለኝ። ምክንያቱም የማይሄድ የማይደረግ ነገር ነው። ስንዴ መውቃት ስንቶች አይታችሁ ታውቃላችሁ? ስንዴ ሲወቃ በቲቪ አትሊስት ስንዴ ሲወቃ እንግዲህ ኤግዛክት ተርሙን አላውቀውም፣ ግን በዛ በመውቂያው ምንድን ነው መንሽ በሱ ወደ ላይ ይደረጋልና ይበተናል አየሩ ላይ። ምና ፐርፖዙ ምንድን ነው? ቻፍ የሆነውን ያ ምንድን ነው ገለባውን ንፋስ እንዲወስደው። ስለዚህ ኢት ሹድ ቢ ደን ገላጣ ቦታ ላይ መደረግ አለበት። ቢቻል እንዲህ ትንሽ ከፍ ያለ ቦታ፣ ጭራሽ ጉድጓድ ውስጥ እዛማ መቀላቀል ነው ሁለቱን። እና ሊትራሊ በጣም ኮንፊውዝድ ከመሆኑ የተነሳ እየቀላቀለው ነው። ግን ይህን ግራ የተጋባ ሰው እግዚአብሔር አገኘውና አልፈረደበትም፣ አልሳቀበትም። እግዚአብሔር ካንተ ጋር ነው አለው። ሃሌሉያ! ነፃ አውጪ ነህ አለው። ከዛ ወደ ጳውሎስ መጣ ጌታ። ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማል አለው። ማይ ግሬስ ኢዝ ሰፊሽንት። ሃሌሉያ! የእግዚአብሔር ጸጋ በቂ ነው። በድካማችን ከነ ድካማችን ብርቱ ያደርገናል። ቴዎሎጂካሊ ምን ያህል ራይት እንደሆንኩ አይደል ነው፣ ግን ከነ ድካማችን ብርቱ ያደርገናል። ከነ ጉድለታችን ሙሉ ያደርገናል ጸጋው ሲመጣ። ደካማነት በእግዚአብሔር ዲክሽነሪ የእግዚአብሔር ጥገኛ መሆን ማለት ነው። የሱ ጸጋ ጥገኛ ከመሆን ሰው አማራጭ ሳይኖረው ሲቀር ማለት ነው። ደካማነት ነው ያልኩት እንጂ ስንፍና አይደለም። ስንፍናና ድካም በጣም የተለያዩ ናቸው። ስንፍና አመጽ ነው። ስንፍናን አመጽ ነው የሚለው እግዚአብሔር። ስንደክም ግን እግዚአብሔር አመጻችሁ አይልም። and that might be the right time እግዚአብሔር ጸጋውን በሕይወታችን ሊገልጥ። ክብር ለጌታ ይሁን። ደካማነታችንን ስናውቅ ጥገኛ ነኝ። አንድ ሰው ጥገኛ ሲሆን፣ የእግዚአብሔር ጥገኛ ሲሆን ሁል ጊዜ እግዚአብሔርን ይፈልጋል፣ ሁል ጊዜ ይጸልያል፣ ሁል ጊዜ ወደ ህብረት ይመጣል። ደካማነቱን ሲያውቅ ሁል ጊዜ ከፈለግነው ደግሞ እንጸናለን። መዝሙር 105 ቁጥር 4 ላይ እግዚአብሔርን ፈልጉት ትጸናላችሁ፣ ሁል ጊዜ ፊቱን ምን በሉ ፈልጉ። እግዚአብሔርን መፈለግ ሰውን ያጸነዋል። ሰው ደግሞ እግዚአብሔርን እንዲፈልግ የሚያደርገው የእግዚአብሔር ጥገኛ መሆኑ ነው። ኮንቲኒየስሊ የእግዚአብሔር ጥገኛ ለመሆን ደግሞ ደካማ እንደሆንኩ ማወቅ አለብኝ። ታዲያ ስደክም ያኔ ብርቱ ነኝ ያለው ጳውሎስ ስለዚህ አይደል? ስደክም ያኔ ኃይለኛ ነኝ ያለ። አንዳንዶች አውቃለሁ አማኞች ጸሎት ሲያቆሙ በቃ ህይወቴ ደክሟል ደከምኩ ይላሉ። ግን አይደለም፣ ድክመት አይደለም፣ ስንፍና ነው ማለት። በዚህ ዘመን እንዲያውም አንድ አባባል አለ፣ ነገሩን በስሙ መጥራት ጥሩ ነው ይባላል። እና ድካም አይደለም፣ ከኤክስፒሪየንስ ከራሴ ነው የምናገረውና ድካምና ስንፍና ተቀላቅሎብኝ የኖርኩበት ጊዜ አለ። ደካማ መሆኑን ሰው ሲያውቅ፣ በተለይ እንደ አማኝ ደካማ እንደሆን ስናውቅ የምንለው እንኳን ባይኖረን ማለት ነው።
በቃ በእግዚአብሔር ፊት አሁን ምን ብዬ ነው የምጸልየው? እምንለው እንኳን ባይኖረን ዝም ብለን እንበረከካለን። መበርታት ነው የምፈልገው፣ መለወጥ ነው የምፈልገው። ድካሜን አክኖሌጅ ካረኩኝ መለወጥ ነው የምፈልገው። ከማይጠፋው ዘር ስለመወለድ ነው እያወራ ያለሁት። ምን ልላችሁ ነው? ይሄ የማይጠፋው ዘር ሱፐርማን አይደለም፣ ሱፐር ውመን በቃ አይደለንም። ድካም አለ፣ ግን በጸጋው እበረታለሁ ከድካሜ በላይ እያለ ነው ከማይጠፋው ዘር የተወለደ አማኝ የሚኖረው። ሰዎች ሳይሆን በቃ ደክመናል፣ እንደገና ሳይሆን ደግሞ በርትተናል። ይሄ እየተሳደቡ ይደነቃሉ የሚል ቃል አለ አይደል? እዚሁ ጴጥሮስ ላይ ይሰድቡሃል፣ ይንቁሃል፣ በቃ ደካማነትህን ላይ ይስቃሉ። ግን ዞር ብለው ምን ይላሉ? ይደነቃሉ። እንዴት ቻለው? እንዴት ነው የሚኖረው? ክብር ለጌታ ይሁን። ቁጥር እዚሁ ምዕራፍ ላይ ቅድም ያነበብነው ክፍል ከቁጥር 23 እስከ 25 ከማይጠፋው ዘር መወለዳችንን ይነግረናል። እሱም ብቻ አይደለም ግን እንዴት እንደተወለድን ደግሞ ይነግረናል። ከማይጠፋው ዘር መወለዳችንን ይነግረናል፣ እንዴት እንደተወለድን ይነግረናል። ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም፣ በሕያውና ለዘላለም በሚኖር በእግዚአብሔር ቃል ከማይጠፋ ዘር ነው እንጂ through the word of God from the incorruptible seed። ሥጋ ሁሉ ሰው ሁሉ ማለቱ ነው እንደ ሳር ክብሩም ሁሉ፣ ክብሩ የሚለው ሀብቱ፣ ዝናው፣ ስኬቱ እሱ ሁሉ እንደ ሳር አበባ ነው። ሳሩ ይጠወልጋል፣ አበባውም ይረግፋል። የጌታ ቃል ግን ለዘላለም ይኖራል። በወንጌልም የተሰበከላችሁ ቃል ይሄ ነው። የእግዚአብሔር ቃል ሲነግረን የተወለዳችሁት በእግዚአብሔር ቃል ነው ሲል በተሰበከልን በወንጌል ቃል ነው እያለን ነው እዚህ ላይ የሚነግረን። ወንጌል ምን ይላል? አንደኛ ቆሮንቶስ ምዕራፍ 15 ጳውሎስ ሲነግራቸው ወንድሞች ሆይ የሰበኩላችሁን በምን ቃል እንደሰበኩላችሁ አሳስባችኋለሁ ይላል። የተቀበላችሁት የቆማችሁበት የዳናችሁበትን ወንጌል አሳስባችኋለሁ ይላል። ቁጥር 3 ላይ እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነሳ። በቃ ወንጌል ይሄ ነው። ኢየሱስ ክርስቶስ ስለ ኃጢአታችን ምን አለ? ሞተ፣ ስለ ኃጢአታችን ተቀበረ፣ መጽሐፍ እንደሚል በሦስተኛው ቀን ተነሳ። በወንጌል የሰማነው ይሄ ነው። ይሄ ወንጌል ሲሰበክልን ነው ዳግም የተወለድ ነው። ይሄ ወንጌል ሲሰበክልን ነው ከማይጠፋው ዘር የተወለድ ነው። እና ጌታ ራሱ ስለዚህ ዘር ሲናገር ዮሐንስ ምዕራፍ 12 ቁጥር 24 ላይ እውነት እውነት እላችኋለሁ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች። የኢየሱስን የሞቱን ምስጢር እግዚአብሔር ይነግረናል። የኢየሱስ ክርስቶስ የመሞቱ ዓላማ ከማይጠፋው ዘር መወለድን ለሰዎች ሁሉ ሊያስገኝ ነው። ክብር ለጌታ ይሁን። ኢየሱስ ለእኔ ነው የሞተው፣ ኢየሱስ ለእኔ ነው የተነሳው ብለን ወንጌልን ስንሰማ፣ ወንጌልን ስናምን፣ ወንጌልን ስንቀበል በዛ ሞመንት ዳግም እንወለዳለን። በዛ ሞመንት ከማይጠፋው ዘር ተወለድን። ክብር ለጌታ ይሁን። በአንድ ወቅት ኢየሱስ ክርስቶስ የእግዚአብሔር አብ አንድያ ልጅ ነበር። አንድያ ልጅ የምትለው ቃል የጥቅስ ላይ የት ቦታ እንዳለች ትዝ ይላችኋል?
ዮሐንስ 3:16 በጌታ ሆኖ መቼስ ዮሐንስ 3:16ን አንድ ሰው ሲጠየቅ መጽሐፍ ቅዱስን ታውቃለህ ወይ ሲባል ካነበበ ብዙ ዓመቱ ነውና the only scripture በዘመኑ ሁሉ ያረሳት ማለት ነው። ዮሐንስ 3:16 ወንጌል ሲሰበክልን አትሊስት ተነግሮናል። ለሌሎችም ደግሞ ወንጌልን ስንሰብክ የምንጠቅሰው በቃ የመጀመሪያ ጥቅስ ነው እና አንድያ ልጁን እስኪሰጥ ድረስ ይላል። የእግዚአብሔር አንድያ ልጅ ነበር ያኔ። ከዛ ጌታ ኢየሱስ ወደ ዓለም ገባ፣ ስለ ኃጢአታችን ሞተ፣ ስለ ኃጢአታችን ተነሳ። ከዛ ብዙ ልጆችን ወደ ክብር ያስገባ ዘንድ ከዚህ ምድር ወጣ። ሲወጣ ግን መጽሐፍ ቅዱስ ሲነግረን በኩር ሆኖ ነው የሄደው። ክብር ለጌታ ይሁን። በኩር ማለት የመጀመሪያ ልጅ ማለት ነው። የሆነ ጊዜ ላይ አንድያ ልጅ ነበር፣ ብቻውን ልጅ ነበር። ሞቶ ተነስቶ ሲያረግ ግን በኩር ሆኖ ሄደ። እኛን ሁላችን የእግዚአብሔር ልጆች አደረገን። ከማይጠፋው ዘር መወለድን ሰጠን። ክብር ለስሙ ይሁን። ሃሌሉያ። ስለዚህ መጨረሻ ላይ የምናገረው ከማይጠፋው ዘር የተወለደ እንዴት ነው የሚኖረው? እንዴት ነው? ምክንያቱም መወለድ ካለ ኑሮ አለ ማለት የሚቀጥል አንድ ልጅ ተወልዶ ወዲያው ወደ ህይወት ነው የሚገባው አይደል? ኑሮ ይቀጥላል። ከማይጠፋው ዘር የተወለደ ሰው እንዴት ነው የሚኖረው? አንደኛ በማይጠፋ ተስፋ ይኖራል። ቁጥር 3-5 ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ሕያው ተስፋ፣ የማይጠፋ እድፈት የሌለበት የማያልፍ ይለዋል። በቃ ኤክስፓየር የማያደርግ። ምክንያቱም የእግዚአብሔር ተስፋ ይሄ ሰማያዊ ተስፋ ዘላለማዊ ተስፋ ከጊዜ ውጭ ነው፣ ከዚህ ዓለም አይደለም። እና ከማይጠፋው ዘር ከኢየሱስ ክርስቶስ የተወለደ ሰው በዚህ በማይጠፋ ተስፋ ይኖራል። ክብር ለጌታ ይሁን። ተስፋ ያደርጋል ብቻ አይደለም የሚሉን መጽሐፍ ቅዱስ። በተስፋ ደስ ይበላችሁ፣ በተስፋ እንድንኖር መጽሐፍ ቅዱስ ይነግረናል። አንድ ቀን ጌታን እንደሚያይ ተስፋ ያደርጋል። አንድ ቀን የዚህ ምድር ኑሮ ተዘግቶ ከሞት ባሻገር ያለውን እግዚአብሔር ለልጆቹ ያዘጋጀውን ያን ህይወት እንደሚኖር ተስፋ እያደረገ ይኖራል። ስለዚህ ዛሬውን የሚኖረው በዘላለም ተስፋ ነው። ዛሬውን የሚኖረው በዘላለም ማይንድ ሴት ነው። በኢተርናል ፐርስፔክቲቭ ነው ዛሬውን የሚኖረው። ጌታ ይመስገን። ተስፋ የዛሬ መኖሪያችን ነው። ይሄ ተስፋ ዛሬያችንን የምንኖርበት እንደ ክርስቲያን የምንመላለሰውን ህይወት የምንኖረው በዚህ ተስፋ ኃይል ነው። ውሳኔዎችን የምንወስነው በዚህ ተስፋ ነው። ምርጫዎችን የምንመርጠው በዚህ ተስፋ ነው። ነው ብዙ ጊዜ ውሳኔዎችን ስንወስን ከምቾቶቻችን ተነስተን እንወስናለን። በዙሪያችን ካሉ ሰዎች አንጻር እንወስናለን። ብዙ ምክንያቶችን እንፈልጋለን ለውሳኔ። ግን አንድ ክርስቲያን በህይወቱ የሚወስነው የሚመርጠው በዚህ ተስፋ ኃይል ሊሆን ይገባል።
ሮሜ ምዕራፍ 8:18 ላይ ለእኛም ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ። ዩሲ ጳውሎስ የሚኖርበትን ዘመን የሚያየው በተስፋው መነጽር ነው። ያልፍበት የነበረው መከራ በጣም የሚገርም ነው። አንዳንዶቹን ሲዘረዝራቸው ሰው እንዴት በዚህ ነገር ውስጥ ያልፋል የሚያስብሉ ናቸው። ማለት አንዴ 24 ሰዓት ውሃ ውስጥ አሳልፏል። ሊትራሊ የሆነ ጊዜ ላይ ደብድበውት ፌንት አድርጎ በቃ ሞተ ብለው ነው ትተውት ሄዱት። እሱ ያለፈበትን እነዛ ነገሮች ነው እንግዲህ አሁን ምንም እንዳይደለ ምንም የሚላቸው እነሱ ነው። ለምን ሲባል በዘላለሙ ተስፋ መነጽር ሲያየው። ሃሌሉያ! ዛሬ እግዚአብሔር እይታችንን ያድስልን። ሃሌሉያ! ሁለተኛ በማይጠፋ እምነት ይኖራል። ይሲ የማይጠፋ ከማይጠፋ ዘር የተወለደ በማይጠፋ ተስፋ ይኖራል። ሁለተኛ በማይጠፋ እምነት ይኖራል። ቁጥር 6-7 በዚህም እጅግ ደስ ይላቸዋል። ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። የማይጠፋ የሚባል ነገር በሚያጠፋ ነገር ውስጥ አልፎ ተፈትኖ እንደማይጠፋ ሲረጋገጥ ነው ይሄ ነገር አይጠፋም የሚባለው። የማይጠፋ እምነት መፈተን አለበት። እንዲያውም እዚህ ጋር ሲናገር ከወርቅ ጋር ያስተያየዋል አይደል? ወርቅ በእሳት ውስጥ ባለፈ መጠን ይበልጥ ይጠራል። የእሳቱ መጠን መጨመር አያጠፋውም፣ ወርቁ አያበላሸውም። ወርቁ ግን at the end of the day እዚህ ምድር ላይ ያለ ነገር ሁሉ ስለሚጠፋ ያም ወርቅ ይጠፋል አንድ ቀን። ከዚህ ወርቅ ይበልጥ የከበረው እምነታችሁ ይፈተናል። ወገኖች የክርስቲያን እምነት ዳግም የተወለደ አማኝ እምነት በየቀኑ ነው የሚፈተነው። እዚህ ጋር ልዩ ልዩ ይላል አይደል? በልዩ ልዩ ፈተና መልቲ ከለርድ ይለዋል እንግሊዝኛው። ያንተ አረንጓዴ ሊሆን ይችላል፣ የኔ ቢጫ ሊሆን ይችላል። ፈተናዎቻችን ልዩ ልዩ ናቸው። ልዩ ልዩ ፈተና አሁን የኔን በነገራችሁ እና የእናንተን ብታመጡት ሚዛን ላይ አንዳንድ ሰው በጣም ያካብዳል አይደል? በቃ የኔን የሚመስል የለም ይላል። በእኔ በማልፍበት መች አለፍክ? ምን ተነካና ይላሉ። ማለት ያጣጣልኩ የናኩት አይደለም ሰዎች የሚያልፉበትን ነገር፣ ግን ያ መከራ ይነስም ይብዛም እኔ ጋር እስካለ ድረስ ለእኔ ትልቅ ነው። ለእያንዳንዱ ሰው የየራሱ ችግር፣ የየራሱ ፈተና፣ የየራሱ ቴምፕቴሽን ለሱ ኢትስ ቢግ ዲል። ግን እነዛ ፈተናዎች እነዛ ቻሌንጆች መጽሐፍ ቅዱስ ሲናገር እምነታችን ቴስት የሚደረግባቸው ልክ እንደ ወርቅ እምነታችንን የሚያጠሩ ዓላማቸው እሱ ነው። they are blessing in disguise ማለት እኮ ነው። ጌታ ይመስገን። እግዚአብሔር እይታዎቻችን ይለውጥልን፣ ይፈውስልን። ዛሬ ፈተናዎቻችንን የምናይበት እይታ ይቀየር። ሃሌሉያ። አበቃልኝ፣ በቃ ልሞት ነው፣ ልጠፋ ነው የሚያስብል ነገር ሊሆን ይችላል። ግን የእግዚአብሔር ቃል የሚነግረን እምነት እየተፈተነ ነው። ለምን ሲባል at the end of the day ኢየሱስ ክርስቶስ በክብር ሲገለጥ እምነታችን ለምስጋና፣ ለክብር፣ ለውዳሴ ይገኝ ዘንድ ክብር ለጌታ ይሁን። ኢየሱስ ሲመጣ የሚቀበለው እምነት የተፈተነ እምነት ነው። ዝም ብሎ እየዘመረ እያመለከ
ጥሩ ነው። መዘመራችን ማምለካችን ያስፈልገናል። ሃሌሉያ እያለ የኖረ እምነት ብቻ ሳይሆን የተፈተነ እምነት። ስለዚህ በፈተና ደስ ይበላችሁ። አሜን። በፈተና ደስ ይበላል። መጽሐፍ ቅዱስ እኮ ኢንከሬጅ የሚያደርገን በፈተና ውስጥ ደስ ይበላችሁ። ሃሌሉያ። የሚያስደስቱ ሁኔታዎች አሉ፣ የሚያሳዝኑ ሁኔታዎች አሉ። ግን የኛ ደስታ ያለው እኛ ውስጥ ነው፣ ጌታ ውስጥ ነው። ክብር ለጌታ ይሁን። ምክንያቱም ይሄ ጆይ ኤንድ ሃፒነስ ይባላሉ አይደል? ሃፒነስ የሚባለው የደስታ አይነት ከሃፕኒንግስ ጋር የተገናኘ ነው። ለዚህ ነው ሃፒነስ ሃፕኒንግስ። ለመደሰት በዛ ደስታ ሰምቲንግ መሆን አለበት። አንድ ሰው የሆነ ሃፕኒንግ መኖር አለበት። የሆነ ነገር ማግኘት አለበት፣ የሆነ ነገር መብላት አለበት፣ መጠጣት አለበት። የሆነ ነገር ማድረግ ከሆነ ነገር ጋር የሚገናኝ ነው። ግን ይሄ የመንፈስ ፍሬ የሆነው ጆይ የሚባለው እግዚአብሔር በመንፈስ ቅዱስ የሰጠን እሱን ነው። ሃሌሉያ። በመንፈሳችን ውስጥ የእግዚአብሔር መንፈስ ጢም ብሎ ሲሞላ ማለት ነው። እግዚአብሔር በመንፈሱ ይሙላን። በቃ ደስታችን ሙሉ የሚያደርገው፣ ደስታችንን ፍጹም የሚያደርገው እዚሁ ክፍል ላይ ይናገራል። በማይነገር ክብር በሞላበት ደስታ። ምን አይነት ኤክስፕላኔሽን ነው? አይነገርም፣ የሆነ ኤክስፕሌን አይደረግም። ይሄ ደስታ እኮ የመጣው እንትና እንትን ተደምሮ ይዝቋልቱ እንደዚህ ተብሎ ተደምሮ የሚመጣ ተባስቶ ተካፍሎ የሚመጣ ደስታ አይደለም። አይነገርም፣ በምንም ኤክስፕሌን አይደረግም። የማይነገር ግን ክብር የሞላበት። ስለ ደስታው ሲናገር ጴጥሮስ በእንደዚህ አይነት ቃላት ነው የሚናገረው። ስለ ፈተናዎቹ ሲናገር ግን ለጥቂት ጊዜ፣ እስቲ ለጥቂት ጊዜ በሉ። ያ በጣም ከአእምሯችን በላይ ከበደ ያልነው ነገር ለጥቂት ጊዜ ነው። ኢየሱስ ይመጣል። ሃሌሉያ። እሱ ሲገለጥ በሱ ፊት ይገኝ ዘንድ እምነታችን ቢያስፈልግ በልዩ ልዩ ፈተና አዝነን ሊሆን ይችላል። ግን at the end of the day ይሄ እምነታችን ፌስ የሚያደርገው የክብርን ጌታ ነው። ስለዚህ እምነታችን በፈተና አይነቶች ግራ እየተጋባ ላይ አይነቱን እያየ አይኑን ትኩረቱን እዛ ላይ አድርጎ አይደለም በእምነት የምንኖረው። የሚገለጠውን ጌታ እየጠበቅን በእምነት እንኖራለን። የመጨረሻውን ተናግሬ ልጨርስ። በማይጠፋ ፍቅር ይኖራል። የማይጠፋ ተስፋ፣ የማይጠፋ እምነት፣ የማይጠፋ ፍቅር። እነዚህ ሶስቱ ጳውሎስም ነግረውናል አይደል? እምነት፣ ተስፋ፣ ፍቅር እስከ መቼ ይኖራሉ? አይጠፉም። ግን በእነዚህ መኖር የምንጀምረው እዚህ ምድር ላይ ነው። ለዚህ ነው አሁን ቁጥር 22 ላይ ጴጥሮስ እነዚህ አማኞች በዛ ፈተና ውስጥ በዛ ቻሌንጅ ውስጥ እያሉ ለእውነት እየታዘዛችሁ ግብዝነት ለሌለበት ለወንድማማች መዋደድ ነፍሳችሁን አንጽታችሁ እርስ በርሳችሁ ከልባችሁ አጥብቃችሁ ተዋደዱ። ሃሌሉያ። ያዛቸዋል፣ ይነግራቸዋል። in the midst of challenges ተዋደዱ። በሰውኛ እኮ ትንሽ ይከብዳል አይደል? ማለት በጣም የሆነ ፕሬሸር ሲበዛብን ነገሮች በጣም ሲያስጨንቁን our tendency is just to be selfish፣ የሆነ self centered ነው የምንሆነው። ወደ ራሴ ለእኔ ምናምን ብቻ ነው በቃ ራስ ተኮር ነው የሚያደርገው። መከራ ኢንቴንሲቲው ሲጨምር እና በመጨረሻው ዘመን ደግሞ መጽሐፍ ቅዱስ ሲናገር ፍቅር ትቀዘቅዛለች ይላል። እና ያን ፍቅር ከሚያቀዘቅዙ ነገሮች አንዱ በቤተ ክርስቲያን በክርስቲያኖች ላይ የሚመጣው የጠላት ውጊያ።
ሰዎችን ሰልፊሽ እያደረጋቸው ይመጣል። የሆነ ከእግዚአብሔር ይልቅ ራሳቸውን የሚወዱ ተድላን የሚወዱ። ግን ጴጥሮስ እናንተ ከማይጠፋው ዘር የተወለዳችሁ ስለሆናችሁ እርስ በርሳችሁ አጥብቃችሁ ተዋደዱ። የእናንተ የህይወት ስርዓት ፍቅር ነው። ክብር ለጌታ ይሁን። ተዋደዱ የሚለው የእግዚአብሔር ቃል የእግዚአብሔር ትእዛዝ የአዲስ ኪዳን ትእዛዝ ነው። አዲስ ኪዳን ትእዛዝ እንዳለው ስንቶች ታምናላችሁ? ታውቃላችሁ? አያችሁ፣ በጣም ጥቂት ሰው ነው። አዲስ ኪዳን ጸጋ ስለሆነ ምን ትእዛዝ አለ? በቃ ዝም ብለህ በተሰራለ ባለቀለ ፈታ ብለህ መኖር ነው። እንደዛ ነው። ብዙ ትምህርት አለ እንደዛ ነው። አዲስ ኪዳን ትእዛዝ አለው። አሜን። እግዚአብሔር ሶቨሬን አምላክ ስለሆነ ኮማንድ ያደርጋል። እሱ ትልቅ ስለሆነ ያዛል። የህይወትን ስርዓት የሚያስኬደው እሱ ስለሆነ እግዚአብሔር ኮማንድ ያደርጋል። እግዚአብሔር ዲክሪ ያደርጋል። እግዚአብሔር ትእዛዝን ይሰጣል። ክብር ለጌታ ይሁን። ብሉይ ኪዳንና አዲስ ኪዳን ምንድነው? ለእኛ ነው እንጂ እግዚአብሔርን አልቀየረውም። የብሉይ ኪዳን አምላክ የአዲስ ኪዳን አምላክ አይባልም። እግዚአብሔር እነሱ ለእኛ ናቸው። አዳምን ፈጠረውና እግዚአብሔር አዘዘው ይላል። ኢትስ አ ብሌሲንግ እኮ የእግዚአብሔር ትእዛዝ መጣ ማለት በረከት ነው። አስቡት፣ አዳም ታዞ ቢሆን ኖሮ በዛው ደስታ፣ በዛው ሰላም፣ በዛው ረፍት ህይወት በቀጠለ ነበር። አክቹዋሊ እግዚአብሔር አዳምን አትብላ ብሎ ሲያዘው ሂዱና ቃሉን ቼክ አድርጉ። አትብላ ብሎ ከማዘዙ በፊት እግዚአብሔር ብላ ብሎ ነው ያዘዘው። ሂዱና ይዩት። ከአትብላ በፊት ብላም ለመባል ሰው ከእግዚአብሔር ታዞ ነው። አሜን። ማለት እግዚአብሔር ያበቀላቸው ዛፎች አሉ ለምግብ እንዲሆኑ በገነት ውስጥ እግዚአብሔር ያበቀላቸው። እግዚአብሔር ካበቀላቸው ከነዚህ ብላ አለው። ከዛ ከነዚህ ውስጥ ግን አንዷን እችን አትብላ አለው። አስቡት፣ ቢፌ ረጅም ቢፌ ተዘጋጅቶ 53 የሚሆን ምግብ ተዘጋጅቶ ከዛ ውስጥ እግዚአብሔር አንዷን አትብላ ቢለን እኔ ፍቅሩን ነው የማየው። በጣም ፍቅሩን እዛ ምግብ ውስጥ ከነዚህ 50 ምናምን ምግብ ውስጥ አንዱን አትብላ ሲል የእግዚአብሔር የምሕረቱ መገለጫ ነው። ከባድ ትእዛዝ አይደለም። ከዛ በኋላ ደግሞ በሕግ ብዙ ትእዛዝ መጣ ሰው ስለወደቀ። ግን በጸጋ እግዚአብሔር የሰጠን ትእዛዝ ይሄ ነው። መጽሐፍ ቅዱስ ሲናገር ትእዛዛቱ ከባድ አይደሉም ብሎ ዮሐንስ የሚናገረው ስለዚህ ስለ ፍቅር ትእዛዝ ነው። እርስ በርስ ስለመዋደድ ትእዛዝ። ደቀ መዝሙሬ እንደሆናችሁ ሰዎች በፍቅራችሁ ያውቃሉ። እግዚአብሔርን እየታዘዝኩ ነው ወንድሜን ስወድ። እንደገና ለጎረቤቶቼ ለአካባቢ ላሉ ሰዎች ደግሞ ክርስቶስን እያሳየው ነው። ታውቃላችሁ፣ በሳይንስ ደግሞ የተጠናው እና በማስረጃ የተረጋገጠው ኮንቲኒየስሊ የሚወድ ሰው፣ ፍቅር ላይፍ ስታይሉ የሆነለት ሰው ሄልዚ ሰው ነው፣ ጤናማ ነው፣ ሰላም አለው፣ እረፍት አለው። ኢቭን ያ ሰላም ከአይምሮ አልፎ ወደ ሰውነቱ ይሄዳል። በሽታ እንኳን አታክ ቢያደርገው ሰውነቱ ራሱን በራሱ ሂል እንዲያደርግ አቅም ይሰጠዋል። ምንላችሁ ነው? በእግዚአብሔር ትእዛዝ ውስጥ በረከት አለ። በረከት አለ። ያ በረከት ደግሞ ለበረከት ያደርጋል። ክብር ለጌታ ይሁን። ሁለቱ የብሉይ ኪዳን ትእዛዝ ይለያል ከአዲስ ኪዳን። ኦፍ ኮርስ የሕግ ትእዛዝ ዲማንድ ያደርጋል። አድርግ፣ ምንም ጥያቄ የለውም።
አድርግ የሚለውን አድርግ ይላል፣ አታድርግ የሚለውን አታድርግ ይላል። ልክ እንደ ዱቄቱን አምጩ እንደማለት ማለት ነው። ምንድነው? የትም ፍጪው ዱቄቱን አምጩ ማለት ምንም ቅድመ ሁኔታ ሳይሰጥ ነው የእግዚአብሔር ቃል የሚያዘን። የጸጋ ትእዛዝ ግን ሰፕላይ ነው የሚያደርገው። ጌታ ይመስገን። ተዋደዱ ሲለን ያን ፍቅር ሰጥቶን ነው። የተወደድንበትን ፍቅር እግዚአብሔር አሳይቶን ነው ተዋደዱ ያለን። ባሎቹ የሚስቶቻችሁ ምን በሉ? ውደዱ። ምን ነው ዝም አላችሁ? ባሎች ትጨርሱልኝ ያላችሁ ብዬ ነበር ሴንቴንሱ። ባሎቹ የሚስቶቻችሁን ውደዱ። አሁን ይህ ትእዛዝ ነው። ውደዱ ትእዛዝ ነው። ግን ከዛ ወረድ ብሎ ቤተ ክርስቲያን ማን እንደወደደ፣ ጌታ ኢየሱስ ማን እንደወደደ፣ ቤተ ክርስቲያን እንደወደደ ራሱንም አሳልፎ እንደሰጠ። ምክንያቱም ባሎች የቤተ ክርስቲያን አንድ አካል ስለሆኑ የክርስቶስን ፍቅር ተቀብለዋል። የተቀበላችሁትን ይህን የክርስቶስን ፍቅር ፕራክቲሲት፣ ኑሩበት፣ ግለጡት፣ ቤታችሁ ላይ ኑሩበት። ክብር ለጌታ ይሁን። ፍቅርን ሰፕላይ አድርጎ ነው እግዚአብሔር ተዋደዱ ያለን፣ ሰጥቶን ነው። በዛ ተረት ደግሞ ከወሰድ ነው ዝም ብሎ ዱቄቱን አምጪው ሳይሆን መፍጫውን ሰጥቶናል። መፍጨት የኛ ስራ ነው። መውደድ የኛ ስራ ነው። ፍቅሩን ሰጥቶናል። እንዲያውም ስለተሰጠን ፍቅር ማን ነው ሰንበዲ ቅርብ ጊዜ ሲናገር የሰማሁት እኛ መሀል መሰለኝ። ፍቅር የጸጋ ስጦታ አይደለም። እንደገና ፍቅር ስጠኝ ተብሎ አይጸለይም። ከመጽሐፍ ቅዱስ ሮሜ ምዕራፍ 5 ላይ ሲናገር እግዚአብሔር በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ምን ብሏል? ፈሷል። እንግሊዝኛው ቃል ሼድ ሆኗል ነው የሚለው። ማለት ኦቨርፍሎ በሚያደርግ ደረጃ ፈሷል። አሁን ከሱ እያወጣን እንድንዋደድ ነው እግዚአብሔር የጠራ። ክብር ለጌታ ይሁን። ከማይጠፋው ዘር የተወለደ በማይጠፋ ፍቅር ይዋደዳል። የኑሮ ስርዓቱ፣ የኑሮ ስታይሉ፣ ዘመኑን የሚኖረው በሱ ፍቅር ነው። በማይጠፋ እምነት ይኖራል። በማይጠፋ ተስፋ ይኖራል። ቆመን ሁላችንም እንጸልያለን። እስቲ እግዚአብሔር እናመስግነው። ከዚህ ከማይጠፋ ዘር እንድወለድ ከኃጢአተኛ ማንነቴ ስለገላገልከኝ፣ ከጨለማው ማንነት ስለፈታኝ፣ የብርሃን ልጅ ተብዬ እንድጠራ፣ ሃሌሉያ፣ የእግዚአብሔር ልጅ ተብዬ እንድጠራ፣ ከዚህ የከበረ ከማይጠፋ ዘር ስለተወለድኩ አመሰግናለሁ። ከፓስተር ጋር አብረን ጸልየን እንጨርሳለን። ሃሌሉያ ሃሌሉያ ሃሌሉያ። ክብር ለእግዚአብሔር ይሁንለት። እግዚአብሔር ስሙ ለዘላለም ይባረክ። ከማይጠፋ ዘር የወለደን ጌታ ስሙ የተባረከ ይሁን። ከማይጠፋ ዘር የተወለዳችሁ ሁላችሁ በእውነት ከማይጠፋ ዘር እንደተወለዳችሁ የምታምኑ ለዚህ ጌታ እስቲ አንድ ጊዜ ከልብ የሆነ ሃሌሉያ 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 ሃሌሉያ። እንዴት መባረክ ነው! እንዴት ትልቅ እድል ነው ወገኖች ሆይ! ሃሌሉያ። ኢየሱስ የተባረከ ይሁን። ክብር ለሱ ይሁንለት። ሃሌሉያ። ከማይጠፋ ዘር መወለድ ሃሌሉያ። ኢየሱስ እንዴት ደስ ይላል! እንዴት ደስ ይላል! እንደው ሰው ሎተሪ እንኳን ሲደርሰው እንኳን ከደረሰው እንደ ደስታው እኮ ያቅበጠብጣል እኮ። አሁን ሎተሪ ደረሳችሁ ቢሏችሁ የምትቆርጡ ካላችሁ የዚህ ሀገር ሎተሪ እንደውም ከባድ ነው ጭነቱ። በቃ ማን ይችለናል?
ሎተሪ እኮ ነው የወጣልን ወገኖች ሆይ በእውነት ሃሌሉያ። ሎተሪ ከዚህ ሁሉ በምድር ላይ ከተወለዱ ህዝቦች መካከል አሁን የምድር ህዝብ 9 ቢሊዮን ደርሷል። እናንተ ኢየሱስን ማወቅ ከእግዚአብሔር መወለድ የእግዚአብሔር ልጆች መሆን ከማይጠፋው ዘር መወለድ ይህ እኮ ከሎተሪ የበለጠ ዕድል። የተጠሩ ብዙዎች የተመረጡ ግን ጥቂቶች ናቸው አለ ጌታ። ከተመረጡት ውስጥ መሆን የእግዚአብሔርን ፕሬዘንስ ማጣጣም መቻል። ዝም ብለን እኮ አይደለም ጌታን የምንከተለው ወገኖች፣ ዝም ብለን አይደለም። ይሄ እኮ እውነት ውስጣችን ገብቶ ነው። በጣም ገብቶን ኢየሱስ ገብቶን እግዚአብሔር ገብቶን መንፈስ ቅዱስ ገብቶን አለ ወይ ሲባል አለ አለ። አይ ኖ ሂም ነክቶኛል፣ አውቀዋለሁ። ጴጥሮስ እናንተስ ምን ትፈልጋላችሁ ሲላቸው ደቀ መዛሙርት ጴጥሮስ ጌታ ሆይ ከአንተ ወደ ማን እንሄዳለን? የት ነው ምን ሄደው? አሚን ዩ አር በቃ ዲፍረንት ዩ አር ዩኒክ። አንተ ዘንድ የህይወት ቃል አለ፣ አንተን የሚመስል የለም። የት እንሄዳለን? ወገኖቼ ዋት ኤ ፕሪቪሌጅ የጌታ መሆናችን። ይህ የተለየ እድል ነው። ከማይጠፋ ዘር መወለድ የአይምሮ ዕውቀት አይደለም፣ የሆነ መረዳት አይደለም፣ የሆነ ገብቶን አይደለም። የእግዚአብሔር ልጅነት እንዴት አይነት መታደል ነው! ታደለ ከማይጠፋ ዘር ተወለድን። የማይጠፋ ተስፋ፣ የማይጠፋ እምነት፣ በማይጠፋ ፍቅር ልንኖር ክብር ከዘላለም እስከ ዘላለም ለእርሱ ይሆንለት። ይህንን በሕይወታችን ያደረገ ጌታ ስሙ ለዘላለም ይባረክ። ኢየሱስ የተባረከ ይሁን። ክብር ለስሙ ይሁን። ሃሌሉያ። የተገባንና የተገባ ምስጋናዬ የተገባን ሁሉ የተገባ አምልኮዬ የተገባንና የተገባ ምስጋናዬ የተገባንና የተገባ አምልኮዬ የተገባ የተገባንና የተገባ ምስጋናዬ የተገባንና የተገባ አምልኮዬ የፈሰሰው ሰማያዊ ጸጋ አኑሮኛል ካንተ ጋር የመረጥከኝ ተባረክልኝ የወደድከኝ ተባረክልኝ የፈሰሰው ሰማያዊ ጸጋ አኑሮኛል ካንተ ጋር የመረጥከኝ ተባረክልኝ የወደድከኝ ተባረክልኝ ሰው ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። ልጅ ያረገኝ ጸጋ ነው ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። ሰው ያረገኝ
ጸጋነ ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። ኦ ልጅ ያረገኝ ጸጋነ ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። አንተን ካገኘው ጀምሮ ሕይወቴ ባንተ አምሮ የፍቅርህን ብዛት አልችልም ልገልጻ የምሕረትህን ብዛት አልችልም ልገልጻ አንተን ካገኘው ጀምሮ ሕይወቴ ባንተ አምሮ የፍቅርህን ብዛት አልችልም ልገልጻ የምሕረትህን ብዛት አልችልም ልገልጻ ሰው ያረገኝ ጸጋነ ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። እጅግ ያረገኝ ጸጋነ ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። ሰው ያረገኝ ጸጋነ ታሪኬን ለውጦ ከሞት አስመልጦ ጌታ ሆይ ተመስገን። ለፍቅሬ መግለጫ ቋንቋ ቢያጥረኝ እንኳን ግን ላውራ ልናገር ዝም ከማለት ቢሻል የገረመኝ መዳኔን እያልኩኝ ማወራ ድንቅህን አሳየህ በዘመኔ በየተራ ትገርማለህ ታስገርማለህ ትገርማለህ አንተ ትገርማለህ ታስገርማለህ ትደንቃለህ አንተ ትገርማለህ ትገርማለህ ታስገርማለህ ትገርማለህ አንተ ቋንቋ ቢያጥረኝ እንኳን ግን ላውራ ልናገር ዝም ከማለት ቢሻል እጆች ይነሱ የገረመኝ መዳኔን እያልኩኝ ሳወራ ድንቅህን አሳየህ በዘመኔ በየተራ
ትገርማለህ ጌታ ሆይ፣ ታስገርማለህ፣ ትደንቃለህ። ምርጫ ይገርማል፣ መውደድ ይገርማል፣ ፍቅር ይገርማል፣ ምህረት ይገርማል። እኛን ያየህበት አይን ይገርማል፣ እኛን የወደድክበት መውደድ ይገርማል። እንዲህ ትልቅ አምላክ ሆነ፣ ለመገመት የማትመች አምላክ ሆነ። ሰማይ ሰማያት ይህን ሁሉ ዩኒቨርስ አይን ያልደረሰበት ቴሌስኮፕ ያልደረሰበት ቢሊየን ጊዜ ቢሊየን የሚሆኑትን ዓለማት ከዋክብት ፀሐዮች ፈጥረህ ምንም ትንሽ ደካማ አፈር የሆነውን እኛን መውደድ፣ በእኛ ላይ አይን ማረፉ፣ ለእኛ ኃጢአት መሞት፣ እኛን መምረጥ፣ ከእኛ ጋር ህብረት ማድረግ፣ ፌሎሺፕ ማድረግ፣ መምረጥ፣ መውደድ ይገርማል ጌታ ይገርማል። ፍጥረት ሳያንስ ዓለማትን ሁሉ በፍጥረት ሞልተ እልፍ ጊዜ እልፍ ከዋክብት መላእክቶች በዙሪያ እያሉ ሲያመልኩ ሲያደንቁ እነሱ እኛን ላይ አይነ ማረፉ ጌታ ከእያንዳንዳችን ጋር ህብረት ማድረግ፣ እያንዳንዳችንን በስማችን ማወቅ፣ በእያንዳንዳችን የህይወት ኑሮ ውስጥ ስለመግባት፣ በእያንዳንዳችን ኑሮ ውስጥ እርምጃ ውስጥ ጣልቃ የምትገባ የምትመራን፣ ዳይሬክሽን የምትሰጠን፣ የምታሳይ የምትገርም አምላክ፣ የሰው ልጆችን ሳታበላልጥ የምትወድ፣ ፍቅር ለሁሉ እኩል የሆነ፣ ምህረት ለሁሉ የተሰጠ፣ አንተ ዘር የማታይ፣ አንተ ቋንቋ የማታይ፣ አንተ ዕውቀት የማታይ፣ አንተ ሀብት የማታይ፣ አንተ ስልጣን የማታይ፣ ሰዎችን በምንም የማታበላልጥ፣ እላይ ሆኖ በጣም ትልቅ ሀብታም፣ የተማረ፣ የታወቀ፣ ዝነኛ የሚባለው ሰውና መንገድ ላይ የተጣለው ሆምለሱ በፊት እኩል የሆነ ሁሉን የምትወድ ለሁላችን አቬለብል የሆንክ ስንጠራ አቤት የምትለን ጌታ የምትገርም፣ ለሚፈልጉ ሁሉ የምትገኝ፣ ለሚጠራ ሁሉ የምትገኝ፣ የምትደንቅ አምላክ፣ የምትገርም ጌታ ሃሌሉያ። ከማይጠፋ ዘር የወለድከን የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ፣ እንዲሁም ነን ተብሎ እንደተጻፈ የእግዚአብሔር ልጆች ተብለን እንድንጠራ እንድንሆን የመረጥከን፣ የእግዚአብሔር ልጆች ያደረግከን፣ ከማይጠፋ ዘር ወልደ የማይጠፋ እምነት ውስጣችን ያማስቀመጥ፣ የማይጠፋ ተስፋ ውስጣችን ያኖርክ፣ እድፈት የሌለበት ነውር የሌለበት ተስፋ ውስጣችን ያስቀመጥ፣ ሰማያዊውን ሀገር ያሳየን፣ በምድር ሆነን ያንን እንድንናፍቅ ያደረከን ጌታ ሃሌሉያ። በምድር ከምናገኘው ካየነው በእጃችን ከያዝነው ከምንፈልገው ነገር በላይ የሰማዩን ነገር እንድናይ ያደረክ፣ የልባችን አይኖች ያበራህና የከፈትክ ኢየሱስ የማይጠፋ ፍቅር ፍላላያችን ላይ ያፈሰስ፣ ተዋደዱ ስትል እንደዚሁ በባዶ ያልሆነ ፍቅር አፍስስ አሳይተን፣ እኛን ጠላቶችን ወደህን ውደዱ ጠላቶቻችሁን ያልክ አንተ፣ እኛ ሳንታዘዝ እንደፈለግን የራሳችንን ምኞትና ፈቃድ ስናደርግ ስለኛ ሞተ፣ ወደህ የራስ ያደረከን፣ በለናንተም ደግሞ እንደዚሁ ጠላቶቻችን ውደዱ ያልከን ኢየሱስ እናመሰግንሃለን፣ እናከብርሃለን። ጌታዬ እንደ ቃል አሁንም አይኖቻችንን አብዝተ ክፈታቸው፣ ከማይጠፋ ዘር መወለዳችን እስኪታወቀን ድረስ፣ የእግዚአብሔር ልጅነታችን ውስጣችን እስኪገባ ድረስ በጌታ በኢየሱስ ክርስቶስ ስም ከዚህ ከሰማነው ከሕይወት ቃል የተነሳ መንፈስ ቅዱስ ይህንን ቃል ተጠቅመ የልባችንን አይኖች አሁንም ክፈታቸው፣ አብልጠ አብዝተ አብራቸው ጌታ ሆይ። ይሄ እውነት ሲገባን ጌታ የገባቸው አባቶቻችን ሁሉን ጥለው እንደሄዱ ዛሬም እንደሰማ ነው። በሐዋርያው ጴጥሮስ በዛ በሚነድ እሳት ውስጥ እየኖረ ራሱ እየነደደ ግን አይዟችሁ እንዳላቸው፣ ከንፈሩ እንዳልመጠጠ ተመልከቱ፣ እናንተ ከማይጠፋ ዘር የተወለዳችሁ ናችሁ፣ የከበረ ተስፋ የሚጠብቃችሁ ናችሁ እንዳለ ጌታው እኛም እንዲገባን እነ ጴጥሮስ የገባቸው እንዲገባን
እነ ጳውሎስ የተረዱትን እንድንረዳ የልባችንን አይኖች አሁንም አብዝተህ ክፈታቸው ጌታ ሆይ። ሃሌሉያ ስምህ ይባረክ። ከዚህ ስንሄድ ይህንን ቃል በውስጣችን መንፈስ ቅዱስ ተጠቅመ 30ም 60ም 100 እጥፍ በሕይወታችን ያፍራ። ለሕይወት ይሁንልን፣ ለፍሬ ይሁንልን፣ ለበረከት ይሁንልን። ጠቅሙን ይሄ ቃል ሌሎችን የምንጠቅምበት እንዲሆንልን በኢየሱስ ክርስቶስ ስም ለመነ። እናመሰግንሃለን። ስለ ባሪያ ተመስገን ጌታ ሆይ። በእኛና በአንተ ፊት ቆሞ ያገለግል ዘንድ ጸጋን ስለሰጠኸው፣ አቅም ቃል ስለሰጠኸው ስም ይባረክ። ያገለገሉን ሁሉ ይባረኩ። ስለ አምልኮ መሪዎቻችን፣ ስለ ዘማሪዎቻችን እናመሰግንሃለን። ሳውንድ ሲስተሙ ስለሚያገለግሉ፣ ልጆችን ስለሚያገለግሉ፣ ሕፃናትን ስለሚያገለግሉ፣ ወጣቶችን ስለሚያገለግሉ ጌታ ሆይ በመካከላችን ስላሉ ወንድሞችና እህቶች በታማኝነት በፍቅር በመሰጠት ስለሚያገለግሉት ሁሉ ስም ይባረክ። ሁሉን ከአንተ ተቀበልን። ሁሉ የአንተ ነው። ክብር ሁሉ ለአንተ ብቻ ይሁንልን። ሳምንታችን በስምህ የተጠበቀ ይሁን። በዚህ ሳምንት አንተን የምናከብርበት ጸጋ ስጠን። በምንሄድበት ቦታ ሁሉ ወንጌልን እንድንሰብክ እርዳን። አንደበታችን ለወንጌል የተፈታና የተከፈተ ይሁን። ሰዎችን ወደኛ በመንገዳችን፣ በሕይወታችን፣ በቤታችን ውስጥ ስታመጣ ስታገናኘን ጌታ ሆይ ወንጌልን ለመናገር ወደ ኋላ እንዳንል፣ በኑሯችን እንድንመሰክር፣ በእርምጃችን እንድንናገር፣ በአንደበታችን ሁሉ አንተን እንድንገልጥህ እንድትረዳን በኢየሱስ ክርስቶስ ስም እንለምንሃለን። ስምህ ከዘላለም እስከ ዘላለም የተባረከ ይሁን በኢየሱስ ክርስቶስ ስም። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋናም ለዘላለሙ አሜን። እግዚአብሔር ይባርካችሁ። እግዚአብሔር ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ። የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር በጎነት ሕይወታችሁን፣ ትዳራችሁን፣ ልጆቻችሁን፣ ቤታችሁን ይሙላ። ከማይጠፋ ዘር ተወልዳችኋልና ይሄ እውነት ገብቷችሁ በዚህ እውነት እንድትኖሩ በማይጠፋ ተስፋ፣ በማይጠፋ እምነት፣ በማይጠፋ ፍቅር የምትኖሩበትን ጸጋ እግዚአብሔር ያብዛላችሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን።